እንዲህም ብለው ጸለዩ። አቤቱ ልብን ሁሉ የምታውቅ አንተ ከእነዚህ ከሁለቱ የመረጥከውን አንዱን ግለጥ። ዕጣም አጣጣሏቸው። ዕጣውም በማትያስ ላይ ወጣ። ከ12ቱ አንዱ ሐዋርያትም ጋር ተቆጠረ። የሐዋርያት ሥራ ምዕራፍ 1 ከቁጥር 24 እስከ 26። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰሙኑ ለመጋቢት በዛቲ ዕለት ቅዱስ አርያኖስ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 8 በዚች ዕለት የእንዴናው መኮንን ቅዱስ አርያኖስ በሰማዕትነት አረፈ። ይህም እንዲህ ነው። የከበሩ ፊልሞንና አብላኒዎስ በእርሱ እጅ በሰማዕትነት ከሞቱ በኋላ እርሱም በስቃይ ውስጥ ሳለ ከአማንያን አንዱ ከቅዱሳን ከደማቸው ወስደ ዓይንህን ብትቀባ በዳንክ ነበር አለው። ያን ጊዜ ከደማቸው ወስዶ ዓይኑን ቀባ። ወዲያውም ድኖ ፈጥኖ አየ። ከዚህም በኋላ በቅዱሳኑ ላይ ባደረገው ክፉ ሥራ ሁሉ በድንቁርናውም ምሕረት የሌለው ስቃይ ስላሰቃያቸው ታላቅ ጸጸት ተጸጽቶ አዘነ። ተነስቶም ጣዖታቱን ሰበረ። በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ አምኖ ምዕመናንን ማሰቃየቱን ተወ። ዲዮቅልጥያኖስ ወሬውን በሰማ ጊዜ ጭፍሮቹን ልኮ ወደ እርሱ አስመጣ። በምን ምክንያት አማልክትን ማምለክ እንደተወ ጠየቀው። እርሱም በቅዱሳን ሰማዕታት እጅ እግዚአብሔር የሚሰራቸውን አስደናቂዎች ተአምራትን ሊነግረው ጀመረ። ሕዋሳታቸውንም እንዴት እንደሚቆራርጧቸው በየአይነቱ በሆነ ስቃይም ሲያሰቃዩአቸው ያለምንም ጉዳት ጤነኛ ሆነው ተመልሰው እንደሚነሱ። ዲዮቅልጥያኖስም የተአምራቱን ነገር ስለነገረው ተቆጣ። ጽኑ የሆነ ስቃይንም እንዲያሰቃዩት አዘዘ። ሁለተኛም ከጉድጓድ እንዲጨምሩትና እስከሚሞትም የጉድጓዱን አፍ እንዲዘጉበት እስኪሞትም የጉድጓዱን አፍ እንዲዘጉ አዘዘ። እንዲሁም አደረጉ። የክብር ባለቤት ጌታችን ኢየሱስ ክርስቶስ መልአኩን ልኮ ከጉድጓድ አውጥቶ በንጉሥ ዲዮቅልጥያኖስ መኝታ ላይ አቆመው። ንጉሡም በነቃ ጊዜ አይቶ ደነገጠ፣ ፈራ። ማነህ አንተ አለው። እርሱም እኔ የእንዴናው ገዢ አርያኖስ ነኝ ብሎ መለሰለት። ንጉሡም ደንግጦ እየተንቀጠቀጠ በማቅ ጠቅልለው ከባህር እንዲያሰጥሙት አዘዘ። በባህርም ውስጥ ነፍሱን በጌታችን እጅ ሰጠ። እንዲሁም ሆነ። ቅዱስ አርያኖስ ዘመዶቹንና አገልጋዮቹን ሲሰናበታቸው እንዲህ ብሎ ነገራቸው። ለሥጋዬ እርሱ እንደሚያስብና ወደ ሀገሬ ወደ እንዴናው እንደሚመልሰው በሌሊት ራእይ እግዚአብሔር አስረድቶኛልና እናንተም በእስክንድርያ ወደብ ሥጋዬን ጠብቁ አላቸው። ባሰጠሙትም ጊዜ ጌታችን ዓሣ አንበሪን አዘዘ። አንበሪውም ተሸክሞ ወስዶ በእስክንድርያ ወደብ አውጥቶ በየብስ ላይ አኖረው። አሽከሮቹም በዚያ እየጠበቁት ነበር። ወደ ሀገር ወደ እንዴናም አድርሰው ከቅዱሳን ሰማዕታት ከፊልሞንና ከአብላኒዎስ ከሥጋቸው ጋር በአንድነት አኖሩት። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት ደግሞ በአስቆሮቱ ይሁዳ ፈንታ የተሾመ ከ12ቱ ሐዋርያት የአንዱ ሐዋርያ የማትያስ የዕረፍቱ መታሰቢያ ሆነ። ይህም ሰውን ወደሚበሉ ሰዎች አገር ወንጌልን ይሰብክላቸው ዘንድ በሄደ ጊዜ ወዲያውኑ ይዘው ዓይኖቹን አውልቀው አሰሩት። ምግባቸውም የመጻተኛ ሰው በድን ስለሆነ ልማዳቸውም እንዲህ ነው። መጻተኛ ሰው ሲይዙ ዓይኖቹን አውልቀው በእስር ቤት ያኖሩታል። የያዙበትንም ቀን ይጽፋሉ። 30 ቀንም እስኪፈጸም ሳር ያበሉታል። ከዚያም በኋላ አውጥተው አርደው ይበሉታል። ሐዋርያ ማትያስም ታስሮ ሳለ 30ው ቀን ሳይፈጸም በጌታችን ትእዛዝ ሐዋርያው እንድርያስ ወደ እርሱ ደረሰ። የአገሩ ሰዎችም የሚሰሩትን ክፉ ሥራ አይቶ አደነቀ፣ እጅግም አዘነ። እስረኞችንም ሁሉ አውጥቶ የአገር ሰዎች ወደማያገኟቸው ቦታ አኖራቸው። እነርሱ ግን ሁለቱ ሐዋርያት እንድርያስና ማትያስ ተገለጡላቸው። የአገሩ ሰዎችም ያዟቸው፣ በአንገታቸውም ገመድ አስገብተው እስከ 3 ቀን በአገሩ ጥጋ ጥግ ጎተቷቸው። ሐዋርያት ስለዚህ አገር ሰዎች ስለ ድነታቸው ወደ እግዚአብሔር ጸለዩ። ያን ጊዜ ከወይኑ ቤት ምሰሶ ስር ውሃ ፈለቁ። ውሃውም ከፍ ከፍ ብሎ በሀገሩ ውስጥ እስከሚጥለቀለቅ ወደ ሰዎች አንገት እስከደረሰ እየበዛ ሄደ። በተጨነቁና የሕይወታቸውንም ተስፋ በቆረጡ ጊዜ ወደ ሐዋርያት መጡ። በፊታቸውም ኃጢአታቸውን እየተናዘዙ አለቀሱ። ሐዋርያትም በክብር ባለቤት በጌታችን በኢየሱስ ክርስቶስ እመኑ እናንተም ትድናላችሁ አላቸው። እኒያም ሁሉ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። ሐዋርያትም አስተማሯቸው፣ ገሰጿቸውም። የአንድነትንና የሦስትነትን የመድኃኒታችንም ሰው መሆን ምስጢር ገለጡላቸው። ደግሞም ይህን የአራዊት ጠባይ ጌታችን ከእነርሱ ያረቅ ዘንድ ጸለዩላቸው። ከዚያም በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ያ የአውሬ ጠባይ ከእርሳቸው ርቆ ሰው የሚመገበውን የሚመገቡ የዋሆች ቅኖች ሆኑ። ኤጲስቆጶሳትንም ቀሳውስትና ዲያቆናትም ሾሙላቸው። በቀናች ሃይማኖትም እያጸኗቸው እያስተማሯቸው 30 ቀኖች ያህል ከእሳቸው ጋር ኖሩ።
ከዚያም ወጥተው ሄዱ። የአገር ሰዎች ግን በሌላ ጊዜ ወደ እርሱ እንዲመልሱላቸው ሐዋርያትም ለመኗቸው። ሐዋርያ ማትያስ ግን ወደ ደማስቆ ከተማ ገብቶ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ሰበከ። የአገር ሰዎችም ይዘው በብረት አልጋ ላይ አስተኝተው በበታቹ 6 ቀን 6 ሌሊት እሳት አነደዱ። ሊያዩትም ወደ እርሱ በመጡ ጊዜ ፊቱ እንደ ፀሐይ ሲያበራ አገኙት። ሥጋውንም ሆነ የራሱን ፀጉር ወይም ልብሶቹን ምንም እሳት አልነካውም። እጅግም አደነቁ። አሁንም ዳግመኛ 24 ቀን እስኪፈጸም ድረስ ሐዋርያ ቅዱስ ማትያስ በተኛበት በዚያ የብረት አልጋ በታች እሳትን አነደዱ። ከዚያም በኋላ ከእሳቱ ባወጡት ጊዜ ያለምንም ጉዳት ጤነኛ ሆኖ አገኙት። እጅግም አደነቁ። በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም አመኑ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ካህናትንም ሾመላቸው። በቀናች ሃይማኖትም እያጸናቸው ከእርሳቸው ጋር ኖረ። ከዚያም ተነስቶ ስሟ ፊልዋዎን ወደሚባል ከአይሁድ አገር ወደ አንዲቷ ሄደ። በዚያም በጎ ዕረፍትን አረፈ። ሥጋውንም በመልካም ቦታ አኖሩ። ከሥጋውም በሽተኞችን በመፈወስ ታላቅ የሚያስደንቁ ተአምራት ተገለጡ። ልዩ የሆነች በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚች ቀን ደግሞ በእስክንድሪያ ለተሾሙ አባቶች ሊቃነ ጳጳሳት 11ኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት አባ ዩልዮስ አረፈ። ይህም አባት አስቀድሞ በእስክንድሪያ ቄስ ሆኖ ነበር። እርሱም ባለበት ዘመን በግብፅ አገር እንደ እርሱ ያለ የሌለ አዋቂ ብልህ የሆነ ምሁር ነበር። የክብር ባለቤት በሆነ በእግዚአብሔርም ፈቃድ በእስክንድሪያ ሊቀ ጵጵስና ተሾመ። ብዙዎችም ድርሳናትና ተግሳጻትንም ደረሰ። የሹመቱም ዘመን ሰላም የሰፈነበት ነበር። በቀናች ሃይማኖት የሚጸኑ ዘንድ ሕግንና ሥርዓትን ሁሉ እንዲጠብቁ ሕዝቡንም ሁል ጊዜ ይመክራቸውና ያስተምራቸዋል። በወንጌላዊ ቅዱስ ማርቆስ ወንበርም ላይ 10 ዓመት ከኖረ በኋላ በሰላም በፍቅር አረፈ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 9 በዚች ቀን የከበሩ እንድርያስና ሚስቱ አውሳቢዮስና አርማ ሌሎችም 40 ሰዎች በሰማዕትነት አረፉ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በመጋቢት 8 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ማትያስ ሐዋርያ ከ12ቱ ሐዋርያት አንዱ፣ ቅዱስ አርያኖስ ሰማዕት በዘመነ ሰማዕታት ብዙ ክርስቲያኖችን ያሳድድ የነበረና ጌታ በንስሐ የጠራው፣ ቅዱስ ዩልዮስ ሊቀ ጳጳሳት። ወርሃዊ በዓላት፦ ቅዱስ ሙሴ ሊቀ ነቢያት፣ ኪሩቤል፣ 4ቱ እንስሳ፣ አባ ብሾይ፣ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቀልሞን። እንዲህም ብለው ጸለዩ። አቤቱ ልብን ሁሉ የምታውቅ አንተ ከእነዚህ ከሁለቱ የመረጥከውን አንዱን ግለጥ። ዕጣም አጣጣሏቸው። ዕጣውም በማትያስ ላይ ወጣ፣ ከ11ዱ ሐዋርያትም ጋራ ተቆጠረ። የሐዋርያት ሥራ ምዕራፍ 1 ከቁጥር 24 እስከ 26። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። ወርኃ ጾሙን በሰላም እንዳስጀመረ በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።